የጊዮን ጋዝና ሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10% ቅድመ ክፍያ 50% የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንጻዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው ባጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለውስን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0974 178499 ወይንም በ0914 355605 ይደውሉ። ሰላም ጤና ይስጥልን። የተወደዳችሁ እና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ 1 የቢዝነስ መረጃችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱ ምንዛሬ ዋጋን አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም ርዕስቶችን እናስቀድም። በአዲስ አበባ የፈጣን አውቶቡስ መስመር ግንባታ ለብቻ ሊጀመር መሆኑ ተሰምቷል። ሙሉ መረጃውን እናደርሳችኋለን። እየቀረበ ያለው የውጭ ምንዛሬ ጨረታው የአቅርቦት እጥረቱን አይፈታም እየተባለ ይገኛል። ታዲያ መፍትሄው ምንድነው ለሚለው ደግሞ የዘርፉን ምሁራን አስተያየት በዝርዝር ይዘናል። ኢትዮጵያ የኤሌክትሪክ መኪና ባትሪ ለማምረት የሚያስችል ግብዓት እንዳላት ተነግሯል። መረጃውን እናጋራችኋለን። ሰሞኑን እጅግ ረጃጅም የናፍጣ ሰልፍ እየተስተዋለ መምጣቱን ተከትሎ የነዳጅና ኢነርጂ ባለስልጣን ይፋ ያደረገው መረጃ አለ። ይህንን መረጃም የምናደርሳችሁ ይሆናል። ሀገራዊ ፈተና ሳይወስዱ 11ኛ ክፍል የሚማሩ ተማሪዎች ልዩ ማካካሻ ሊሰጣቸው መሆኑ ተነግሯል። የሚሉትንና ሌሎች ቢዝነስ እንዲሁም ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር እኔ መላኩ ደምሰው አብሬያችሁ ቆያለሁ። የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በህገወጥ መንገድ በአሜሪካ ያሉ ቤተሰቦች ወይም ጓደኞች ካሏችሁ ወደ ቤት እንዲመጡ ለመናገር ጊዜው አሁን ነው ሲሉ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ አሳስበዋል። አምባሳደሩ በኤምባሲያቸው በኩል ባወጡት መግለጫ አሜሪካን አስተማማኝና ጠንካራ እንዲሁም የበለጸገች ለማድረግ ፕሬዝዳንት ትራምፕ የአሜሪካ የኢሚግሬሽን ህጎች መከበራቸውን እያረጋገጡ ነው ብለዋል። አክለውም በህገወጥ መንገድ ወደ አሜሪካ ለመግባት መሞከር፣ ቪዛ ለማግኘት መዋሸት፣ ያለ ህጋዊ ፍቃድ መስራት ወይም የቪዛ ጊዜ ካለቀ በኋላ በአሜሪካ መቆየት ከባድ ቅጣት እንደሚያስከትልም ገልጸዋል። ቅጣቱም ደግሞ እስር፣ ከሀገር መባረርና ወደፊት የአሜሪካ ቪዛ እንዳያገኙ ቋሚ እገዳ መጣልን ያካትታል ተብሏል። የአሜሪካ መንግስት ዜጎች በህገወጥ መንገድ ወደ ሀገር ውስጥ እንዲገቡ በሚረዱ ላይ እርምጃ እየወሰደ መሆኑን የገለጹት አምባሳደሩ እርምጃውም ህገወጥ ስደት እንዲቀጥል የሚፈቅዱ ህገወጥ የሰዎች አዘዋዋሪዎችንና የውጭ መንግስት ባለስልጣናትን እንደሚያካትትም ተገልጿል። አምባሳደሩ አክለውም በህገወጥ መንገድ መግባት የአሜሪካ ዜጎች መጣስ ብቻ ሳይሆን ደህንነትን አደጋ ላይ ይጥላል ሲሉ ነው የተናገሩት። በህገወጥ መንገድ በአሜሪካ ውስጥ የሚገኙ ዜጎችም በመንግስት ከመያዛቸው በፊት አሁኑኑ ወደ ሀገራቸው እንዲመለሱ አሳስበዋል። ሀገራዊ ፈተና ሳይወስዱ 11ኛ ክፍል የሚማሩ ተማሪዎች ልዩ ማካካሻ ሊሰጣቸው ነው ተባለም። በትምህርት ቤቶች በሚሰጠው የሞዴል ፈተናና የትምህርት ሚኒስቴር በሚሰጠው የሀገር አቀፍ ፈተና መካከል ከፍተኛ ልዩነት መኖሩም ተገልጿል። ከዚሁ ጋር ተያይዞ ትምህርት ሚኒስቴር 10ኛ ክፍል ላይ አገር አቀፍ ፈተና ሳይወስዱ ወደ 11ኛ ክፍል የተዘዋወሩ ተማሪዎች ልዩ የማካካሻ ትምህርት ሊሰጣቸው ይገባል፣ ካልሆነ ግን መውደቃቸው ይቀጥላል ማለቱ ተሰምቷል። የትምህርት ሚኒስቴር ዩኒቨርሲቲ የሚገቡ ተማሪዎች ቁጥር በየጊዜው እየቀነሰ መሆኑን ተከትሎ ባካሄደውና ለሕዝብ ተወካዮች ምክር ቤት ባቀረበው ጥናት ብዙ ችግሮች መገኘታቸውን ይፋ አድርጓል። እንደ ችግር ከተነሱት መካከልም የትምህርት ዘርፍ ሪፎርም ከተካሄደ በኋላ ትምህርት ቤቶች ማስተማር ከሚችሉት በላይ ተማሪዎችን ማስተማራቸው ነው ተብሏል።
ከዚህ በፊት 10ኛ ክፍል ይሰጥ የነበረው ፈተና በመቅረቱ ሳይፈተኑ 11ኛ ክፍል መግባታቸው ለችግሩ ዋና ተጠቃሽ ምክንያት መሆኑም ተመላክቷል። በሁሉም የትምህርት ዘርፍ ላይ ያሉ ችግሮችን ያሳየው ይህ ጥናት በመጨረሻም የመፍትሄ ሀሳቦችን አቅርቧል። እንደ መፍትሄ ሀሳብ ከተቀመጡት መካከል ደግሞ ከዚህ በፊት 10ኛ ክፍል ላይ ይሰጥ የነበረውን ሀገራዊ ፈተና ሳይወስዱ 11ኛ ክፍል የሚማሩ ተማሪዎች ልዩ የማካካሻ ፕሮግራም ይሰጣቸዋል የሚል ይገኝበታል። ሌላው ደግሞ ከትምህርት አመራር መምህራንና ከአቅም ግንባታ ጋር ተያይዞ ያሉ ጉዳዮችን ውጤት በሚያመጡ ጉዳዮች ላይ ብቻ ትኩረት ተደርጎ የትምህርት አመራሩ አቅም እስካልሰጠ ችግሮቹ ስለሚቀጥሉ ትኩረት መሰጠት እንዳለበት ተነግሯል። በተጨማሪም በሀብት ክፍፍል ላይ ክፍተት በመኖሩ በትምህርት ዘርፍ ልማት ላይ ተግዳሮት መኖሩን ያሳያል። ይህ መፈታት አለበት ሲል መፍትሄ ያለውን ሀሳብ አቅርቧል። ኢትዮጵያ የኤሌክትሪክ መኪና ባትሪ ለማምረት የሚያስችል ግብዓት እንዳላት የኢንዱስትሪ ሚኒስቴር ገለጸ። በኢንዱስትሪ ሚኒስቴር የእድገትና ተወዳዳሪነት ዘርፍ አማካሪ የሆኑት አቶ ዱጋሳ ጡንፋ ኢትዮጵያ የኤሌክትሪክ መኪና ባትሪ ለማምረት የሚያስችል ግብዓት እንዳላት ተናግረዋል። ኢትዮጵያ ለአየር ንብረት የተስማማ አምራች ኢንዱስትሪን መገንባት ቀዳሚ ዓላማዋ በመሆኑ የኤሌክትሪክ ተሽከርካሪዎችን ከማስገባት ባለፈም በሀገር ውስጥ በማምረት ለተጠቃሚው ማቅረብና ምርቶችን ወደ ውጪ ለመላክ በትኩረት እየሰራች ስለመሆኑ በእድገትና ተወዳዳሪነት ዘርፍ አማካሪው አቶ ዱጋሳ አብራርተዋል። አማካሪው ይህን ያሉት የቻይና ሻንጋይ ላውንች አውቶሞቲቭ ኩባንያ ኃላፊዎችን በጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት መሆኑ ተገልጿል። በዚህም ከ4 በላይ የሚሆኑ የውጭ ሀገር ካምፓኒዎች በዘርፉ ለመሰማራት ዝግጅት እያደረጉ መሆኑን የጠቀሱት አማካሪው ኢትዮጵያ የባትሪ ምርት ጥሬ ዕቃ ማዕድን ያላት ሀገር በመሆኗ የቢዋይዲ የኤሌክትሪክ መኪና አምራች የሆነው ኩባንያ ኢትዮጵያ ውስጥ ስራ ቢጀምር ትርፋማ እንደሚሆን ገልጸዋል። የሻንጋይ ላውንች አውቶሞቲቭ ቴክኖሎጂ ኩባንያ ዋና ማናጀር ሚስተር ውሻውሃን በበኩላቸው ኩባንያቸው በታዳሽ ኃይል ዘርፍ የሚሰሩ ተሽከርካሪዎችን የዲዛይን አገልግሎትን ጨምሮ የምርመራና ልማት ማዕከልን በማቋቋም ከኢትዮጵያ ጋር ያለውን ትብብር ማጠናከር እንደሚፈልጉ ተናግረዋል። የቢዋይዲ ኤሌክትሪክ መኪና አምራቹ ሻንጋይ ላውንች አውቶሞቲቭ ቴክኖሎጂ ኩባንያ አጠቃላይ የስራ እንቅስቃሴና የእድገት ደረጃውን የተመለከተ ማብራሪያም አቀርበዋል። ይህ በእንዲህ እንዳለ የቻይናው ሻንጋይ ላውንች ዲዛይን አውቶሞቲቭ ኩባንያ በኢትዮጵያ ውስጥ በኤሌክትሪክ የሚሰሩ የአየር ታክሲና ሰው አልባ ተሽከርካሪዎችን ጨምሮ ዘመናዊ ተሽከርካሪዎችን ለማምረት ፍላጎት እንዳለው ማስታወቁ አይዘነጋም። በዚህም ባለፈው ረቡዕ ዕለት የኩባንያው ዋና ስራ አስኪያጅ ውሻውሃን ከትራንስፖርትና ሎጂስቲክ ሚኒስተሩ ዶክተር አለሙ ስሜ ጋር ውይይት ማድረጋቸውንና እኛም በገበያ ሚዲያ አድርሰናችሁ እንደነበር አይዘነጋም። በአዲስ አበባ የፈጣን አውቶቡስ መስመር ግንባታ በተያዘው ዓመት እንደሚጀምር ተገለጸ። በአዲስ አበባ ከተማ የሚሰራው ፈጣን የአውቶቡስ መስመር ባስ ራፒድ ትራንዚት ግንባታው በተያዘው ዓመት እንደሚጀምር የአዲስ አበባ ትራንስፖርት ቢሮ አስታውቋል። በቅርብ ዓመታት ውስጥ 15 የፈጣን አውቶቡስ መስመር ግንባታዎች ይጠናቀቃሉ ተብሎ ስራዎች እየተሰሩ እንደሆነ የገለጹት ደግሞ የቢሮው ምክትል ኃላፊ አቶ ዳኛቸው ሽፈረው ናቸው። ከዚህ ውስጥም ከጀሞ 3 እስከ ፒያሳ አድዋ ድረስ የመጀመሪያው የሆነው ግንባታ በዘንድሮ ዓመት ለመጀመር ሙሉ ዝግጅት መጠናቀቁን ምክትል ኃላፊው ገልጸዋል። የታቀደው መስመርም 19 ኪሎ ሜትር ርዝመት ያለውና በፈረንሳይ መንግስት ድጋፍ ታግዞ የሚሰራ ሲሆን ለኮንትራክተር ሙሉ ኃላፊነት መሰጠቱ እንዲሁም የግንባታው ሂደትን በተያዘው ዓመት እንደሚጀምር ተመላክቷል። የፈጣን አውቶቡስ መስመር ግንባታው ሲሰራ ከመደበኛ የመኪና መስመር የተለየ ቦታ እንደሚኖረው ምክትል ኃላፊው አቶ ዳኛቸው አክለዋል። የፈጣን አውቶቡስ መስመሩ ተግባራዊ በሚሆንበት ጊዜ ሰው እስኪሞላ የሚጠብቅበትና ቆመው የሚሄዱበት ጉዳይ እየቀረ ስለሚሄድ ሰዎች በሚፈልጉበት ሰዓት ሳይቸገሩ የትራንስፖርት አገልግሎትን ለማግኘት እንደሚያስችላቸውም ተነግሯል። የፈጣን አውቶቡስ መስመሮችን የተለያዩ የዓለም ሀገራት ጭምር ተጠቅመው ጥሩ ውጤት የታየበት መሆኑን የገለጹት የቢሮ ምክትል
ምክትል ኃላፊው በተያዘው ዓመት የሚጀምረው ግንባታ በሂደት ላይ እያለ ሌሎች መስመሮችም እንዲሰሩ ይፈለጋል ብለዋል። በተጨማሪም ወደፊት በከተማዋ ሁለት አይነት የትራንስፖርት አገልግሎት እንደሚኖር የተገለጸ ሲሆን አንደኛው የብዙሃን ትራንስፖርት የሚባለው ባቡር እንዲሁም ቀላልና ፈጣን የአውቶቡስ፣ ሌላኛው ሁለተኛው ደግሞ መካከለኛ ገቢ ያላቸው የሚጠቀሙበት ተብሎ የሚታሰበው የታክሲ አገልግሎት መሆኑ ተነግሯል። የነዳጅና ኢነርጂ ባለስልጣን ጅቡቲ ላይ ለ3 ቀናት ሥራ ባለመኖሩ ምክንያት ነዳጅ ወደ ኢትዮጵያ እንዳልገባ አስታወቀም። በነዳጅ እጥረቱ በአዲስ አበባ ከተማ ብሎም በክልል ከተሞች ጭምር የነዳጅ ማደያዎች ላይ ሰሞኑን እጅግ ረጃጅም የናፍጣ ሰልፍ እየተስተዋለ መምጣቱን ቀጥሏል። በዚህም በርካቶች ናፍጣ ለመቅዳት ረጅም ሰዓታት እየተሰለፉ የሥራ ሰዓታቸው እየባከነ መሆኑን በተደጋጋሚ የሚነሳ ቅሬታም ተበራክቷል። ጉዳዩን በተመለከተም የነዳጅና ኢነርጂ ባለስልጣን ባለፉት ቀናት በአንዳንድ አካባቢዎች የነዳጅ እጥረት በተወሰነ መልኩ መከሰቱን ገልጿል። የነዳጅ እጥረቱ በጅቡቲ የኢድ አልፈጥር በዓልን ተከትሎ ለ3 ቀናት ሥራ ባለመኖሩ ነዳጅ ወደ ኢትዮጵያ ካለመግባቱ ጋር ተያይዞ የተፈጠረ መሆኑንም አስታውቋል። የተከሰተውን የናፍጣ እጥረት ለመፍታትም ከመጠባበቂያ ዴፖ ለማደያዎች የማከፋፈል ሥራ ተሰርቷል ያለው ሚኒስተሩ የነዳጅ ሰልፉ ከዋጋ ጭማሪ ጋር የተያያዘ እንዳልሆነም መስሪያ ቤቱ መግለጹ ተነግሯል። ከዚሁ መረጃ ጋር ተያይዞ ሰሞኑን ማለትም መጋቢት 15 ቀን 2017 ዓ.ም በአዲስ አበባ ከተማዋ የተስተዋለውን የነዳጅ እጥረት በቶሎ ይቀረፋል ሲል የአዲስ አበባ ንግድ ቢሮ አስታውቆ እንደነበርና እኛም መረጃውን አድርሰናችሁ እንደነበር አይዘነጋም። በተጨማሪም የተፈጠረውን ረጃጅም ሰልፍ ሁኔታ በተመለከተ የአዲስ አበባ ከተማ ንግድ ቢሮ የንግድ ኢንስፔክሽንና ሬጉላቶሪ ዳይሬክቶሬት ዳይሬክተር አቶ ዮሴፍ አሰፋ የችግሩ መንስኤ የአቅርቦትና የዋጋ ልዩነት በመኖሩ ነው ብለው ይህ ችግር ግን በቶሎ ይቀረፋል ማለታቸው ይታወሳል። በውጭ ምንዛሬ ፍላጎትና አቅርቦት መካከል ያለው ልዩነት ሰፊ ነው ሲሉ የምጣኔ ሀብት ወይም የኢኮኖሚ ባለሙያዎች ተናገሩ። ሰሞኑን የኢትዮጵያ ብሔራዊ ባንክ የተረጋጋ የውጭ ምንዛሬ ስርዓት የመፍጠር ግብን ለማሳካት እያቀረበ ያለውን የውጭ ምንዛሬ ጨረታውን ተከትሎ የዘርፉ ባለሙያዎች በብዙ አቅጣጫ አስተያየታቸውን በመሰንዘር ላይ ይገኛሉ። በዚህም የውጭ ምንዛሬ ጨረታው የአቅርቦት እጥረቱን በዘላቂነት አይፈታም፣ መፍትሄው ኢኮኖሚው ላይ መስራት ነው የሚሉት የቢዝነስ ኢኮኖሚና የኢንቨስትመንት አማካሪው አቶ ይርጋ ተስፋዬ ናቸው። የኢትዮጵያ ብሔራዊ ባንክ ተከታታይ የውጭ ምንዛሬ ጨረታ እንደሚያወጣ ባሳለፍነው ሰኞ ማለትም መጋቢት 22 ቀን 2017 ዓ.ም ባወጣው መግለጫ አስታውቋል። ባለፈው ሐምሌ 2016 ዓ.ም ደግሞ የውጭ ምንዛሬ ግብይት በነፃ ገበያ እንዲመራ ከተወሰነ በኋላ ብሔራዊ ባንክ ባለፈው ማክሰኞ መጋቢት 23 ቀን 2017 ዓ.ም ሶስተኛውን የውጭ ምንዛሬ ጨረታ ማውጣቱንና በዚህም $50 ሚሊዮን ለጨረታ ማቅረቡን አመላክቷል። የዚህ ጨረታ ዓላማም የተረጋጋ የውጭ ምንዛሬ ስርዓት የመፍጠር ግብን ለማሳካት እንደሆነ ተጠቁሟል። በዚህ ጉዳይ ዙሪያ ሙያዊ አስተያየታቸውን የሚሰጡ የዘርፉ ባለሙያዎች እንደሚገልጹት ከሆነ ይህ አካሄድ የተለያዩ ጠቀሜታዎች ቢኖሩትም የውጭ ምንዛሬ ግብይቱን ግን በዘላቂነት አያረጋጋውም ይላሉ። በውጭ ምንዛሬ ፍላጎትና አቅርቦት መካከል ያለው ልዩነትም ሰፊ መሆኑን የገለጹት ባለሙያዎቹ መፍትሄው ያለው ውስን የውጭ ምንዛሬን በጨረታ ማቅረብ ላይ ሳይሆን አጠቃላይ ኢኮኖሚው ላይ መስራት ነው ሲሉም አክለዋል። በሌላ በኩል ደግሞ የውጭ ምንዛሬ ጨረታ ማውጣት ብሔራዊ ባንክ የውጭ ምንዛሬ ገበያ የሚቆጣጠርበትና በነፃ ገበያ ጣልቃ የሚገባበት አንዱ መንገድ ነው በማለት የሚገልጹት የቢዝነስ ኢኮኖሚና የኢንቨስትመንት አማካሪው አቶ ይርጋ ተስፋዬ ይህ እርምጃ የውጭ ምንዛሬ ግብይቱን ለአጭር ጊዜ ለማረጋጋት መልካም እንደሆነም ተናግረዋል። ብሔራዊ ባንክ እንደ ድሮ ዋጋ በመወሰን ሳይሆን የውጭ ምንዛሬ አቅርቦትና ፍላጎት ላይ ጫና
በመፍጠር በነፃ ገበያው ላይ በመሳተፉ አሁን ለሶስተኛ ጊዜ የተደረገው የውጭ ምንዛሬ ጨረታ የዚህ ቁጥጥር አካል ነውም ተብሏል። በዚህም የውጭ ምንዛሬ ወደ ገበያው በብዛት በቀረበ ቁጥር እጥረቱን በማቅለል የውጭ ምንዛሬ ተመኑ የማሻቀብ ሂደትን እንደሚያረጋጋም ተገልጿል። ብር ዶላር የመግዛት አቅሙ ተዳክሟል ተብሎ በሚታሰብበት ጊዜ ብዙ ዶላር ወደ ገበያው በማስገባት የዶላር ዋጋ እንዲረጋጋና የብር የመግዛት አቅምም እንዲረጋጋ ማድረግ አንዱ መንገድ ነውም ተብሏል። ቀጥለናል ተከታታዮቻችን። ፎርብስ መጽሔት የ2025 ዓለም አቀፍ የቢሊዮነሮችን የደረጃ ሰንጠረዥ ይፋ አድርጓል። ፎርብስ መጽሔት 39ኛውን ዓመታዊ የቢሊዮነሮች ዝርዝር ያወጣ ሲሆን ዘንድሮ የቢሊዮነሮች ብዛት ከመቼውም ጊዜ የበለጠ መሆኑንም በዘገባው ላይ ጠቅሷል። በዝርዝሩ ውስጥም 3028 ቢሊዮነሮች የተካተቱ ሲሆን ይህ ቁጥር ደግሞ ከአምናው በ247 ከፍ በማለት ሪከርድ ሰብሯል ተብሏል። የእነዚህ ቢሊዮነሮች ሀብትም ድምሩ 16.1 ትሪሊዮን ዶላር እንደተገመተ የተገለጸ ሲሆን ይህም ደግሞ ከዓለማችን አጠቃላይ ሀብት ውስጥ 15 በመቶ መሆኑን ዘገባው አክሏል። ዝርዝሩን የሚመሩት የቴክኖሎጂ ድርጅት ባለቤትና አለቆች ሲሆኑ ከአንደኛ እስከ 10ኛ ደረጃ ላይ የሚገኙት ወንዶች ናቸው ተብሏል። በተጨማሪም ከምርጥ 10 ውስጥ 8ቱ አሜሪካውያን ባለሀብቶች መሆናቸውም እንዲሁ ፎርብስ ይፋ አድርጓል። የቴስላ፣ ስፔስ ኤክስ እና ኤክስ አርቲፊሻል ኢንተለጀንስ ባለቤትና ከቅርብ ጊዜ ወዲህ ደግሞ የፕሬዝዳንት ትራምፕ አማካሪ የሆነው ኤለን መስክ የ342 ቢሊዮን ዶላር ባለሀብት በመሆን አንደኛ ደረጃ ላይ ተቀምጧል ተብሏል። ከመስክ ቀጥሎ ደግሞ የሜታ መስራች ማርክ ዙከንበርግ በ216 ቢሊዮን ዶላር፣ የአማዞን መስራች ጄፍ ቤዞስ ደግሞ በ215 ቢሊዮን ዶላር፣ የኦራክል ኮምፒውተር ድርጅቶች መስራች ላሪ አሊሰን ደግሞ በ192 ቢሊዮን ዶላር እንዲሁም የሉዊ ሽቶንና ሌሎች የቅንጦት ምርቶች ቢዝነስ ባለቤት በርናርድ አርኖትና ቤተሰቡ ደግሞ በ178 ቢሊዮን ዶላር ከሁለተኛ እስከ 5ኛ ደረጃ ላይ ይገኛሉ ተብሏል። እንዲሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የ5.1 ቢሊዮን ዶላር ባለሀብት በመሆን 700ኛ ደረጃ ላይ ተቀምጠዋል ነው የተባለው። ቀጥለናል የተከበራችሁ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱ የውጭ ምንዛሬ ተመን ወደ እናንተ እናደርሳለን። አንድ የአሜሪካ ዶላር 148 ብር የተገዛ 150 ብር ከ96 ሳንቲም መሸጫው ሆኗል። ፓውንድ ስተርሊንግ 179 ብር መግዣው ሲሆን መሸጫው ደግሞ 182 ብር ከ58 ሳንቲም ሆኗል። እንዲሁ ዩሮ ደግሞ 157 ብር እየተገዛ 160 ብር ከ14 ሳንቲም እየተሸጠ ነው። ስዊስ ፍራንክ 158 ብር እየተገዛ 161 ብር ከ16 ሳንቲም መሸጫው ሆኗል። የተባበሩት አረብ ኤምሬት ድራም ደግሞ 39 ብር እየተገዛ 39 ብር ከ78 ሳንቲም መሸጫው ነው። የሳውዲ ሪያል 38 ብር መግዣው ሲሆን መሸጫው ደግሞ 38 ብር ከ76 ሳንቲም ሆኗል። እንዲሁ የቻይናው ዩዋን 20 ብር እየተገዛ 20 ብር ከ40 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁና የተከበራችሁ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ የቢዝነስ እንዲሁም የማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስና ትኩስ የቢዝነስ እንዲሁም ማህበራዊ ጉዳዮችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። የጊዮን ጋዝና ሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10 በመቶ ቅድመ ክፍያ 50 በመቶ የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና
G+15 ህንፃዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው በአጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለውስን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0974 178499 ወይም በ0914 355605 ይደውሉ።